نيجي أمر أي توي إندينش عندي طبقين شان دقيقة. إيش سولي thank you أبي ማንነቴን ሁላችንም አንድ አይነት ማንነት ነው ያለን ያጀሙ የሸዋዬ ይኸውልሽ እኛም እሷ ብቻዋን እንድትሆን አልተውናትም። እኔ አሁን እየነገርኳቸው ያለው ነገር ይሄ ነው። ባለፈው እንኳን ልደት ተብሎ እንደዛ ወከባ ሲፈጠር አይታችኋል አይደል? እንዴ ሄደዋል አልሄዱም? ሄደዋል እኮ የኛ ጓደኞች። ለምንድን ነው የሄዱት? ኬክ ሊበሉ እኮ አይደለም የሄዱት። ያጀማ ምን ሆና ነው? ግርግሩ ስላልተመቻቸው ነው የሄዱት። ሰላም ነው ቴዲ፣ እንዴት ነህ? እስቲ እንዴት ነሽ? አሁን ለምንድን ነው ነገሩን ዝም ብላችሁ እንትን የምታደርጉት? በየገዝቱ በየቦታ ለምንድን ነው ስሟን እያነሳችሁት የምታወሩት? ለነሱ ሲጀምር ደግሞ ለምን መልስ ትሰጣለህ? መውራት ያለበትን ነገር ለምን በውስጥ አታወሩም? እሷም ገና ልጅ ናት። ወጥተንበት ይኸውላችሁ እሷ ስለመኖራችሁ አይደለም እኛ የምንኖርበት ያጀማ። እኔ ገስቲን ስከፍት ላይቬን ከፋቱ በቃ አንድ ፍሬ ልጅ ናት። አንድ ፍሬ ልጅ ናት። ተውት። ማን ነው እዚህ ጋር ሁለት ልጅ ናት። ሴት ልጅ ስለሆነች ብቻ የሚሰፈርላት እና የሚጨመርላት ነገር አለ? በቃ ስለሷ እንደዚህ ሆናለች፣ እንደዚህ ሌላ ሰው ጋር ሄዳለች፣ እንደፈለገች መሆኗን መፍት አላት እኮ። ታዲያ የእኛንስ የምታብጠለጥሉት? ማንም ሰው እናንተን የነካ የለም። ማንም ሰው አንቺ አሁን በየቀኑ ምን አይነት ቪዲዮ ፖስት አላደረግሽም? አለ ፖስት እንደፈለኩ ፖስት ማድረግ የራሴ መሰለኝ። ታዲያ ውጫ ሹጣ ዲቃላ ሰላም ቴዲ፣ እንዴት ነህ? ቆይ ወንድሜ ተረጋጋ። መጀመሪያ ማንም ገስት እንዳያስገባ በተረጋጋ መንፈሱ እናወራ ማለት ነው። መጀመሪያ ሰላም እንዴት ነህ? እኛ እንወዳቸዋለን እናከብራቸዋለን አይደለ? ስለዚህ እኔ የምለው ነገር አሁን ማለት ነው ሁላቸውም ጋር ጥፋት ሊኖር ይችላል። እነሱ ደግሞ አንደኛ ልጆች ናቸው፣ ሁለተኛ እናንተ ካልተረዳችኋቸው ማንም አይረዳቸው። ሚዲያ ማለት ነው የሰው ልጅ ያየውን ነገር ነው የሚፈርድ። ባየው ልክ ነው የሰው ልጅ የሚፈርድ ማለት ነው። ስለዚህ በቃ አለ አይደለ የሰው ልጅ ብትችሉ ብንችል ማስማማት ማስታረቅ፣ ባንችል ደግሞ ዝምታ ወርቅ ነው አይደለ? በቃ ሁሉንም ነገር ጊዜ ይፈታዋል እኮ። ለሁሉም ቀን አለው። ምናልባት አሁን ለጊዜው ሁሉም ቆይ ይላል፣ ብዙ ነገር ሊፈጠር ይችላል። ግን ደግሞ ሁላችንም ተነስተን አንዱ ላይ መፍረድ አንዱ ላይ እንደዛ ሳይሆን በቃ ዝም ማለት ወርቅ ነው። ዝምታ ቆንጆ ነው እና በቻልነው መጠን እናንተም ገስት ስትገቡ በቃ ምንም አይነት ኮሜንት ሊጻፍ ይችላል። አንድ ሰው ሚዲያ ሲወጣ ሊረገጥ፣ ሊሰደብ፣ ሊዘቀዘቅ ነው። ያንን ሁሉ ግድ ይችል ነው እንጂ ለሁሉም መልስ ከሰጠ ነገም የሆነ የሚደገም ሁሉም ነው እንደዛ የሚል። ስለዚህ መልስ አለመስጠት፣ ምንም ነገር ይጻፍ አይታችሁ እንዳላያችሁ ማለት በቃ ካቻላችሁ በቃ የሆነ በሌላ ነገር ሳይሆን በወንድምነት ወይም ደግሞ እንደ ጓደኝነት አድርጋችሁ ተስማሟቸው። ቆንጆ ነው ለስማቸውም ለነሱም ማለት ነው። በቃ ልጆች ገና ታዳጊ ናቸው፣ ተዋቸው በቃ ይኖሩበት። ሁለታቸውም ይዘላቸው ህይወት አላቸው። በቃ ተዋቸው። እኔ የምለው ብቻ ግን በቻላችሁት መጠን እናንተ ገስት ላይ ስትገቡ ምናምን ለማንም መልስ አትስጡ። በቃ ምንም ነገር ሊፈጠር ይችላል። ከቻላችሁ በውስጥ ጨርሱታኝ። እሷም ሴት ናት፣ እሱም ወንድማችን ነው፣ እሷም እህታችን ናት። ሁለቱንም እንወዳቸዋለን። እንግዲህ አልሆነም አይደለ? እኛ ይሆናል ብለን አስበን ነበር፣ አልሆነም። በቃ የሰው ልጅ ባሰበው አይደለም የሚሄድ፣ ፈጣሪ ሲፈቅደው ብቻ ነው ሁሉም ነገር ነው እና ከቻላችሁ እነሱ የሚደማመጡበትን መንገድ አመቻችታችሁ ትልቅ ሰውን ቢሆን አግብታችሁ አስገብታችሁ በቃ እንዲያወሩ ማድረግ ነው እንጂ ገስት ላይ ተገብቶ ምንም ነገር ስለተወራ ምናምን አይደለም። በቃ እናንተም ዝም በሉ፣ እሷም ዝም ብላለች። እሷ ምንም አልተናገረችም። እኔ እስከዛሬ አብሬናለሁ ከሁለታቸውም ጋር ምንም አልተናገረችም። እሷ ምንም አልተነፈሰችም። ብር በላብኝ አላለችም። እንደዚህ አረገኝ ምንም አልተነፈሰችም። እናንተ ያያችሁት ሚዲያ ላይ ስለተረገጣችሁ ብቻ ነው። እሷም ትረገጣለች፣ እሱም ይረገጣል። ሁለቱም ነው የሚረገጡ። ስሜ ወንድሜ ልጨርስልን ታወራለህ። ሁለቱም ነው የሚረገጡ። እሱ ብቻ አይደለም አሁን የተረገጠ ያለ፣ እሷም የተዘቀዘቀ ብዙ ነገር ተብላለች፣ እሱም ተብሏል። ግን ደግሞ በቃ ዝም ማለት አይታችሁ ለፉ። አንድ ሰው ወይም ደግሞ ካልፈለጋችሁ እንትን ብሎክ ማድረግም ትችላል፣ መብታችሁ ነው። ይሄ ስልካችሁ የራሳችሁ ነው። ማንንም በወለክ እንትን ማለት መብታችሁ ነው እና
በቻላችሁት መጠን በውስጥ ለማውራት ሞክሩ። በቃ ሚዲያ ላይ አንድየው ምንም ነገር አታውሩ። አንዳንዴ የሆነ እኛ ጥሩ ነው ብለን ያሰብነው ነገር መጥፎ ሆኖ ይገኛል። ስለዚህ በቃ ሁሉንም ነገር ውስጥ ላይ ብትጨርሱ መልካም ነው። ትልቅ ሰው አስገቡበት። የእሷም ፋዘር የእሱም ማዘር ያውቃሉ። በቃ ችግር የለውም። እነሱም ይምጡና ያስታርቋቸው። በእህት በወንድምነት ይቀጥላሉ። የሰው ልጅ እኮ ይጣላል፣ ይታረቃል። ነፍስ እንኳን ተገዳድሎ ይታረቃል አይደለ? ስለዚህ በቃ እኛ በቻልነው መጠን ጥሩ ነገር ለመስራት እንሞክር። ምንም ነገር አትበሉ፣ ለማንም መልስ አትስጡ። በቃ ጌማችሁን ግቡ። ላይም ጌማችሁን ተጫውታችሁ ውጤት ምንም ነገር ሊፈጠር ይችላል። ማንም ሰው ምንም ይላችኋል፣ ይሰደባል፣ ትሰደባላችሁ አውቃለሁ። ምክንያቱም ሚዲያ ላይ እስከወጣችሁ ድረስ እናንተ ምናልባት እኔ ወይ አሁን ነው ያያችሁት መረገጣችሁን፣ እስኪ ሌላ ሰው ተመልከቱ። እግዚአብሔርን ሞተ ተብሎ ስቲል ፋሚሊ ሁላ ተዘቅዝቆባቸው ፋሚሊ ተረግጦ ምናምን እናንተ ምናልባት ያንን አላያችሁ ናችሁ ይሆናል። እና ሚዲያ ላይ እስከወጣችሁ ድረስ ትረገጣላችሁ። ግን ማለፍ አለባችሁ። አይታችሁ እንዳላያችሁ መሆን አለባችሁ። ለሁሉም መልስ ሰጣችሁ አትችሉትም። እና ይሄን ነው በርቱልኝ። በቻላችሁት መጠን ግን በውስጥ ለመፍታት ሞክሩ። በቃ እዚህ ላይ ምንም አትበሉ። ወቸንም ንገረው ምንም አይበል። እኛ ሁለታቸውን እንወዳቸዋለን። ሰላም የሆኑ ልጆች ናቸው። ይደጉበት። በቃ አንተ ጓደኛ ስለሆነ ምናልባት እሷም እህታችን ናት፣ እሱም ጓደኛችሁ ነው። በቃ እንደ ሴት ልጅ በቃ ሴት ልጅ የሚገባት ክብር አለ፣ እሱን ማግኘት አለባት። እና ደግሞ ግን እኔ አሁን ብለህ በቃ ምንም መልስ አትስጥ። ማንም ስለጻፈልህ አንድ ሰው ምንም ነገር አያውቅም። ምንም ይፈጠር ምንም እነሱ ሁለታቸው ያውቃሉ። በቃ የውስጣቸውን ሁለታቸው ነው የሚያውቁ። እኛ የምናየውን ነገር ነው የምንፈርድ፣ የወጣውንና የተናገሩትን ነገር ሚዲያ ላይ ብቻ ነው የምንፈርድ። ስለዚህ በቃ እናንተ ከቻላችሁ ቀስ ብለው እንዲነጋገሩ አድርጓቸው። እነሱ ሁለቱም አይደማመጡም፣ ገና ልጆች ናቸው። እና ደግሞ ትኩስ ጠብ ላይ ደግሞ ሌላ ነገር አትጨምሩባቸው። በቃ እና አሁን እናንተ እያጋገልን እየሄድን ነው እንጂ የሚያስማሙበት መንገድ አለም እየፈጠር ነው ያለ። ስለዚህ በቃ ዝም በሉ። በቻላችሁ መጠን ዝም ለማለት ሞክሩ። ጨርሻለሁ። እግዚአብሔር ያክብርሽ አማራጭ። እንደዚህ የተማረ ሰው እንደዚህ ያወራል። ተረዳችሁ? አሁን ይሄ ነው የድሮ ፋሚሊ ማለት። የእሷ ትናንትና የመጣችሁ ሰዎች ናችሁ ነገሩን በጠብጡት። ምንም የምታውቁት ነገር ስለሌለ እንደዚህ የምታወሩት። ተረዳችሁ? እየደበኩለት እኮ አይደለም። እኔ ውዶቼ ትናንትና ኮስትር ቤት ተሰባሰበናል። በጣም ብዙ ሰው እዚህ ሰው ፊት ጥፋቴን ንገሪኝ አላት። አሁን የእሷ ጥፋት ብዬ የምናገረው ነው። እኔ ከዚህ በፊት ምንም አውርቼ አላውቅም ማለት እንጂ እኔ ከእሷ ጋርም እኮ ትናንትና እኮ ተደዋውያለሁ እኮ። ዛሬ አገኛታለሁ ሂጅ። ያ አይደለም እናንተ ናችሁ ከኋላ የምትቀሩት በነገራችን ላይ። ስለዚህ ምንድነው ጥፋቴ ንገሪኝ። እንደውም እኔ ምንም የበደለችኝ ነገር የለም አለ አይደል ልጅ። እኔ ምንም የበደለችኝ ነገር የለም አለ ወይ የሶኒ። እኔ ምንም የበደለችኝ ነገር የለም። እኔ ምናልባት እሷን በድያት ከሆነ ትናገርልኝ አለ። በጣም በስርዓት ነው ሲያወራ የነበረው። ይህንን አትክዱትም። ስሜታዊ ሆና ነበር እሷ ብለን እንለፈው። ተረዳችሁ? ስሜታዊ ሆና ነው ከተባለ እሺ፣ አሁንም ቢሆን ጊዜው አልረፈደም። እውነቱ ይውጣ ነው የኔ ጥያቄ። ደግሞ አንዴ ነገርየው እናንተ ውስጥ ገብቷል። እርቅም መፈጠር ካለበት በቃ ግልጽልጽ ብሎ ነው። እኛ በውስጥ በምንጨርሰው እንጨርሳለን። በትልቅ ሰውም ይሁን በአባቷም ይሁን በምንም እኛ እየሄድንባቸው ያሉት ነገሮች አሉ። እኛ እንሄዳለን በሱ። ግን እውነቱ የምነግራችሁ ነገር ሁሉ ልጅቷን ገደል አትክተቷት። ልጅቷ ክፋት አታውቅም። የምትባለውን ነገር ምናምን ትንተላለች። እናንተ ናችሁ ገደል የምከቷት አላችሁ። አንዳንድ ባለጌ አላችሁ። እናንተ ናችሁ ገደል የምከቷት። አሁን አንቺ ህብስቴ ምናምን ተብለሽ የገባሽው ትላንትና ለቦቼና ለእሷ ስጦታ መስጠት ፈልጋለሁ ብለሽ በውስጥ ያወራሽን ልጅ ነሽ። ዛሬ ፎቶ ለጥፈሽ የምትሳደብ ቆሻሻ። ይሄ የቆሻሻነትሽ ጥግ ማለት ነው። ትላንትና ለእኔ በውስጥ ለቦቼና ለግምጄ ስጦታ መስጠት ፈልጌ ነው ቴዲ እንዴት ታደርግልኛለህ እያልሽ ስታወሪ ነበር ሰው ነሽ። ዛሬ ገና ለገና ሁለቱ ስለተኳረፉ ወጥተሽ ፎቶውን ዘቅዝቀሽ የምትናገሩ እማምላክም ፎቶ አንስቼ ስክሪንሻት አሳያችኋለሁ። ስጦታ መስጠት ፈልጋለሁ ብላ ስታወራኝ የነበረች ልጅ ነች ይቺ ልጅ። ለቦቼና ለእሷ ስጦታ መስጠት ፈልጋለሁ ብላ ስታወራኝ የነበረች ልጅ ዛሬ በአንድ ጊዜ ተከርብታ ፎቶውን ለጥፋ ትሄድበታለች። እና አንቺ ማን አባሽ ስለሆንሽ ነው ብሎክም አላደርግሽ? ብሎክ ሲያንስሽ ነው ሪፖርት አድርጌ ብሎክም አላደርግሽ። አንቺ ማን ስለሆንሽ ነው? ይኸውልሽ ቀብራራዋ እግዚአብሔር ብቻ አይደለም አሁን የምነግራችሁ ነገር፣ እኛም ከእሷ ጋር አሁን ከእናንተ ጋር ላይፍ ላይ ሆኜ የሆነ ነገር ሆነች ቢባል እኔ አያርግብን ፈጣሪ አያሳየን። እሷ ምንም ነገር መከፋቷን አያሳየን። ገልብጫችሁ ነው የምሄደው። ብትደውልልኝ ራሱ ና ብላ ብትደውልልኝ ገልብጫችሁ ነው የምሄደው። የት አባታችሁ አውቃችኋለሁ። በእሷ እኮ ነው የማውቃችሁ
እንዴ? በእሷና በቦቼ ነው አይደል እንደማውቃችሁ። ገብተህ ፎቶ እየለጠፍክ ትሄዳለህ። እኔ ህፃንነታችሁ የተማረ ሰው እንደዚህ ነው የሚሆነው። አማራዊቷ ተናግራለች። በቃ ከዚህ በላይም ሰው ተጣልቶ ሚዲያ ላይ ታርቋል። አስታውሱ። እሺ፣ በጣም የብዙ ሰዎችን ወደኋላ ዞር ብላችሁ አስታውሱ። ማህተቢ የእሷን ፎቶ ለምሳሌ እነ ሶፊ ናፈቀን ተብሎ ፎቶን በሙዚቃ አርግተው አለቀቁ። እነ ሶፊያ አራዳ ፋሚሊ ናቸው አይደል? የእሷን ፎቶ እንደ ድሮ ለቆ አላለቀቁም። ትክክል፣ ለቆ አላለቀቁም። ፖስት አድርገዋል እኮ የእሷን ፎቶ። ሚዲያ ላይ ትልቅ ጸብ ተነስቶ ታርቀዋል። እንዳትሸወዱ። አሁን የምነግራችሁ ነገር ነገ ሪከርድ ማለት ነው፣ ለታሪክ የሚቀመጥ ነገር ነው። እኔ አሁን ሳወራ ነገ የማላፍርበትን ነገር ነው የማወራው። ተረዳችሁ? እናንተን ከዳር ነው የምናስቀራችሁ፣ እመኑ። ከዛ በኋላ ሰላም በተፈጠረ ታይም ላይ መታችሁ ገብታችሁ ገስት ስትጽፉ ቆሌሽን ሰብሬ ነው የማስወጣችሁ። ቆሌሽን ሰብሬ ባለጌ አንሁን። እሺ እንዴ? ይኸው ሶሊ ሞዴሬተር ነች እኔ ቤት። አማራዊቷ እያለች የእሷ ፋሚሊዎች ናቸው አይደል? አዳኞች ውስጥ ናቸው። እናንተ አሁን ትናንትና ነው የመጣችሁት እዚህ ከታች የምትጽፉ ሰዎች። በስርዓት ነው አሁን እነ ሶሊ እኔ ጋር በውስጥ የሚያወሩት። መፍታት ያለብን ነገር መፍታት። እንዴ ስንት ዓመት ነው እኮ አይደል እንዴ ከኛ ጋር የምትተዋወቀው? እሷ ደግሞ አስከፍተናችሁም አናውቅም። አብረናት በነበረን ታይም እንደው እንደዚህ አድርገናል ካላችሁ በውስጥ ቴዲ እንደዚህ ማድረግ ፈልገን ነው ቴዲ ስትሉኝ እንደ ልጅ ነው የምታዘዛችሁ። እሺ ሶሊ አይደል? እንደ ልጅ ነው የምታዘዛችሁ። ያያን ስትጠይቁት እንደ ልጅ ነው የሚታዘዛችሁ። እንደዚህ ማድረግ ፈልገን ነው ቴዲ ስትሉ ማንም ሰው ቴክስት ሳይመልስላችሁ ሲቀር እኛ እንመልስላችሁ ነበር። አሁን ይሄ ኢዲ ምናምን የሚባለው ሰውዬ ወሬ ሊያናጭ የመጣ ሰው ነው። ይሄ ኢዲ ሻውን ምናምን የሚባለው ሰው ቴዲ ቅርታና አንድ ነገር ብናገርና ሊወጣ ነው። እሺ አሁን ሰው የሚጽፍልህ ማለት ነው አንተን ሊያናግር መጥፎ ቃል ካንተ እንዲወጣ ነው። በቃ ነገ አይታወቅም እኮ የሚፈጠረው ነገር። ስለዚህ ዝምታ ወርቅ ነው። ዝም እንበል በቃ። በቻልነው አቅም ዝም እንበል። እኛ እኮ አለን ሁላችንም የምናየውን ነገር እንፈርድ ነበር አይደለ? ግን በቃ የሚፖሰ አንዳንዴ ደግሞ ማለት ነው እናንተ ለምን ተዘቀዘቀ ለምን ተረገጠ? የሰው ልጅ ወዶት አይደለም አንድ ሰው የሚያዘቀዝቀው የሚያሰድበው ለቪው ሲሉ ብቻ ነው እንጂ ሪል አሁን ለምሳሌ ግምጄን የምር የሚወዳት ሰው ቦቸን አይዘቀዝቅም። ቦቸን የሚወድ ሰው ግምጄን አይዘቀዝቅም በተአምር ማለት ነው። እነዚህ ለፎሎ እና ቪው ስለሚፈልጉ ብቻ ነው። ስለዚህ እናንተ ደግሞ በቃ አይታችሁ እንዳላያችሁ ለፉ። ለማንም መልስ አትስጥ። እግዚአብሔርን በቃ ተው። እናንተ መልስ አትስጡ። ምንም ነገር ይጻፍላችሁ እኮ እለፉ። በቃ አይታችሁ እንዳላያችሁ እንደዛ ለፉ። እና እወዳችኋለሁ። በቻላችሁት መጠን ዝም ለማለት ሞክሩ። ዝምታ ወርቅ ነው። ጊዜ ይፈጃል እንጂ እኮ ይታረቃሉ እነሱ። ጥርጥር የለውም። የሰው ልጅ ከፈጣሪ ጋር እንኳን ይታረቃል። ስለዚህ በቃ እረፉ። በቃ ሁላችሁም በቃ ተው። እሷም ሴት ናት እሱም ወንድ ነው። ግን እናንተም አንድ ወገን አትያዙ። በቃ ሁለቱን የምትወዷቸው ከሆነ እንዴት ማሞ የምትፈልጉ ከሆነ እኛ ሌላ ነገር አንፈልግም። ብቻ ግን የሰው ልጅ ሰላም ለመባባል እንኳን እንደዛም ይሁን። ግን ደግሞ በቃ ዝም በሉ። በቻላችሁት አቅም ዝም ለማለት ሞክሩ። ቻው። በቃ መልካም ቀን። ምንም ይጻፉልኝ ዝም አትበል። የምፈልገውን የመጨረሻው ዲያሎግ ሰምቻለሁ። እኔ ዘግቻለሁ። በቃ ቻው። እሺ ማለት ነው። ትክክል ትቻለሁ። በቃ ተውኳችሁ። ሶሊ የእግዚአብሔር አክብርሽ። ቴንኪ ሁላችሁም በጣም አመሰግነው። ሁላችሁም ይሄን ነበር የምፈልገው። አመሰግናለሁ። ከዚህ በኋላ ምንም አላወራም።